ወይኔ 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 እንደ ቡቡዬ የስራህን ይስጥህ፣ የስራህን ይስጥህ። እኔ የሚቆጨኝ ሰዓቱ ደረሰ አልደረሰ እያልኩ ለነገሩ እኔ ሁሌም የእናንተ ቪዲዮ እንደጠበቅኩ ነው። ግን በጣም በቃ አይሆንም ልበላችሁ ከእስከ ዛሬው ለየት ያለ እኔ የሚገርመኝ ሀብል ለማሰር መንበርከክ ለምን አስፈለገ? ለምን? እኛን ለመታዘብ ነው አይደለም? እንደው እንዴት ይመሽላቸው ይሆን? በውስጥ የሚመጣል ቴክስት ስንት ይሆን? ምን ይሉኝ ይሆን? እኑ ያህል ይደሰቱ ይሆን? ኧረ ብሩኬ ኧረ ተው ኧረ ተው ኧረ ተው። እንደው ምን አረግን? እኔ እውነት መስሎኝ እናንተ ግን ሁለታችሁም ተመካክራችሁ ነው እንደ እኛም የሆነ እንትን ስፔንስ የምታደርጉት አልገባኝም። ለመሰላችሁ ጋይስ ሆዷን ነካ ነካ እያደረገች ምናምን ነገር እንዲህ ሁለት ናችሁ እንዲህ ምናምን ነገር ሲላት ሁለት አይደለንም ምናምን ነገር ሁለት እንደሆነን እኔ እንጃ ብላ የሆነ ነገር አለችና ይሄ ስንቱን አሰብኩት መሰላችሁ? እግዚአብሔር እንዴ ሀይሚዬ ቋጠረች እንዴ? ከዛ በኋላ ደግሞ ቀለበቱ ወደ ሊሆን ነው። ምክንያቱም እኔ ሀብል አልጠበቅኩም ጋይዝ፣ ሀብል በጭራሽ አልጠበቅኩም። ይችን ቀን መቼ ይሆን ማያት? ግን ወይኔ ይቺ የቀለበቷ ቀን መቼ ነው ማያት? ቆይ መቼ ወይኔ በላቸው። ለማንኛውም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኝ። እንግዲህ የሰሞኑ ደስታችን ያው እጥፍ ድርብ ነው። ደስ የሚል ሀይሚዬ የደስታ ቀን የልደቷ ብዙ የተደሰተችበት ብዙ ሳቋን ብዙ ፈገግታዋን ደስታዋን ያየንባት ነው እና ያው ብዙዎቻችን ደግሞ ዛሬ ያው ስንጠብቅ የዋል ነው። እርግጠኛ ነኝ ሌላ ነው። እርግጠኛ ነኝ አይደል? ሌላ ነው ስንጠብቅ የዋል ነው። ሌላ ማለት እኔ ጭራሽ ቀለበት ነው የመሰለኝ። እግዚአብሔርን ቀለበት ማለት ነው። እና በቃ ዛሬ በቃ ሆነ ተከናወነ እያልኩ ነበር። ሆነ በቃ ተመስገን ፈጣሪ ሆይ የድንግል ማርያም ልጅ ይችን ቀን አሳየኸኝ። በጉጉት ስጠብቃት የነበረችዋ ቀን በህይወቴ በቃ ይቺ ነበረች፣ ይሄም እየተሳካ ማለት ነው እያልኩኝ ቀኑ ርዝም ብሎብኝ ነው የዋለው አልኳችሁ። ከዛ እናቴ አጅሬ ቡቡዬ ለካ እየተለማመደ ነሯልና በእርግጥ እግዚአብሔር ይመስገን ሀይሚዬ አሁንም ደስተኛ ናት። ማለት ያው ሌላ ነገር አልከፋኝም፣ ግን ወሽመጤ ግን ተቆርጧል። ወሽመጤ ቡቡዬ ተው፣ ኧረ ተው ግን ተው፣ ምን ይሻልሃል? መቼ ነው ግን ይችን ቀን የምናያት? እና እንግዲህ መግቢያ ስሰራ አይታችሁታል። እንግዲህ አቀመሜን ዛሬ ቀለበት ላረግላት ነው ዲኮሮቹ ቀርቶ ጠርሙሱን ብድግ ሲያደርገው እንዴ ምንድነው ይሄ ልጅ እያልኩ ነበር። እግዚአብሔር ቪዲዮን ማለት ነው በድንጋጤም በፍርሃትም በሳቅም ነው የጨረስኩት። መጨረሻ ላይ ግን መሳቅ ጀመርኩኝ። ምክንያቱም ቀለበት ላደርግላት ነው ምናምን እያለ ነበር። እንደገና ደግሞ ጠርሙሱን ብድግ ሲያደርገው ባዶ ነው። ወይም ሁለተኛ ነገር ደግሞ ታገቢኛለሽ ወይ ብሎ ተንበርክኮ እንደገና ብድግ አለ። ከዛ ታገቢኛለሽ በግድ ነው። አይ ወንድም አለማየሁ ሙሽዬ ቀብራራ አብሽር፣ አንድ ቀን ይሆናል፣ ያው ይሳካል ይሆናል ብዬ አስባለሁ። አንድ ቀን እቺ እዩ የምትባል ደግሞ ዣርት ማለት የቡታጅራ እንሽላሊት አርፈሽ ተቀመጭ፣ እሺ አርፈሽ ተቀመጭ። እስካሁን አልተሳካልሽም። አንቺ በየቀኑ እየመጣሽ ኝኝኝኝት ያለሽ እንደውሻ። እነሱ በየቀኑ ፍቅራቸው እየጨመረ በየቀኑ ፍቅራቸው እየታደሰ በየቀኑ ፍቅራቸው እያበበ በየቀኑ አዳዲስ ነገር እያሳዩሽ ነው ያሉት። አንቺ ግን ተስፋ አትቆርጭም። በቃ አልሆነልሽም። እግዚአብሔር ይመስገን። ከዚህ በኋላ የፈለግሽውን አንቺ የፈለግሽውን አይደል ቤተሰብ፣ ከዚህ በኋላ
የፈለግሽውን አምጪ፣ ምክንያቱም ምንም አታመጭም። እኔ ትንሽ የፈራሁት የሀይሚን ደስታ ታበላሽባታለች። ልደቷ ሳያልፍ የደስታዋ ቀን ሳያልፍ አጉል ነገር ታመጣና ደስታዋን ታበላሽባታለች ብዬ ነበረ። ግን እግዚአብሔር ይመስገን ይኸው አለፈ። በነገራችን ላይ ያው ምናልባት እንደኔ ይሄ ነገር ምን እንደት ነው ምናምን ብላችሁ ስትጠብቁ የዋላችሁ ሰዎች ካላችሁ ሀይሚና ብሩኬ በአደባባይ እንጂ በውስጣቸው የተሳሰሩ ናቸው። ቀለበት ብረት ነው፣ ልብን አያስርም። ቀለበት ጣትን እንጂ ልብን አያስርም። ስለዚህ ያው ቀለበት ሳደረጉ አላደረጉን ያን ያህል አይደንቀኝም። ምክንያቱም ያው እንደ ባህልም እንደ ወጉም ቢሆን ደስ ይላል። የጠላትም እንደዛ እየወጡ አፋቸው የሚከፍቱት ሰዎች ምናምን ያርፋሉ በሚለው እንጂ እኛ እኮ እነሱ እኮ እንደሚፋቀሩ እኮ እንደሚዋደዱ ከቀለበት በላይ በልብ እንደተሳሰሩ እኮ እናውቃለን። ያው ይሄ ለሁሉም ቀን አለው፣ ለሁሉም ጊዜ አለው። እንግዲህ ለዚህም ደግሞ ጊዜ ይኖራል ብዬ አስባለሁ። ቡቡዬ ዛሬ ያው የተለማመደ ነው እና ደግሞ ኢንሻአላ እቺ ቀን በቅርብ ቀን ትሆናለች። በቅርብ ቀን ይሆናል። እነሱ መቼም ማይለያዩ ነገም ከነጎዳም መቼም ቢሆን ብሩኬ ለሀይሚ የተፈጠረ ሀይሚ ደግሞ ለብሩኬ የተፈጠሩ ናቸውና ምንም አያሳስብም። ለሁሉም ጊዜ ስላለው ጊዜውን እንጠብቃለን። እንግዲህ ያው እኛም የምንጓጓው እኛም የሆነ አዲስ ነገር ፖስት ባደረጉ ቁጥር ሳፍ ብለን የምንጠብቀው ለነሱ ካለን ፍቅር ካለን መውደድ የተነሳ ነው እና ይሄን ቀን ደግሞ ያው አንድ ቀን ይሆናል። ምክንያቱም እስካሁንም ብዙ ነገር ጠብቀን አሳክቶልናል። ፍቅራቸውን ይፋ ለማድረግ በጣም ብዙ ጊዜ በጉጉት ጠብቀናል። ብዙዎቻችሁ ተው እንደዚህ አትበሉ፣ በይፋ የወጣ ፍቅር ጥሩ አይደለም፣ አይን የበዛበት ፍቅር ጥሩ አይደለም፣ ብዙ ነገር ብዙ ሲሉ ነበረ። ግማሾች ደግሞ ፍቅራቸው ይፋ መሆን አለበት እያሉ ብዙዎችን ሲያከራክር ኖሮ ነበር። ግን ሁሉም ያው ጊዜውን ጠብቆ ሆኗል። ፍቅራቸውን ኦልሬዲ አሁን አደባባይ ነው። የቀለበቱና የሰርጉ ጉዳይ ደግሞ በቅርብ ነው፣ በቅርብ እናየዋለን እና ሁሉም ጊዜና ወቅት አለው፣ ሁሉም ሰዓት አለው። እችን ቀን ደግሞ አንድ ቀን እናገኛታለን ብዬ ተስፋ አደርጋለሁ። በተረፈ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጨረቃ ፋሚሊ በሙሉ ትለያላችሁ። ፍቅር ፋሚሊ ነው። እውነት ለመናገር ሀይሚና የብሩኬ ፋሚሊ ፍቅር ፋሚሊ ነውና እንግዲህ ፈጣሪ ደግሞ የምንፈልገውን ነገር ደግሞ በሰዓቱን እንደሚደረግልን አልጠራጠርም። ሳታረፍዱ እና ብሩኬ እንግዲህ የፍቅር ጥያቄ ለመጠየቅ እንግዲህ ፍቅራቸውን ይፋ ለማድረግ ይህን ያህል ጊዜ ከፈጀባቸው የቀለበቱና የሰርጉ ደግሞ ጉዳይ